የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። ዛሬ እንደ እግዚአብሔር ሐሳብ ከኔ ጋር ስለ ድንቅና ስለ ተአምራትና ያለን የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። መጽሐፍ ቅዱስ እንደሚናገረው የኛ አምላክ የድንቅና የተአምራት አምላክ ነው። የእግዚአብሔር ስም ይባረክ። እንደዚህ ይላል የእግዚአብሔር ቃል ሲናገር ስሙንም ድንቅ መካር የሰላም አለቃ ትለዋለሽ። የእግዚአብሔር ስም ይባረክ። ኢየሱስ ራሱ ድንቃችን ነው። የእግዚአብሔር ስም ይባረክ። በእኛ ውስጥ ያለው ኢየሱስ ምናችን ነው? ድንቃችን ነው። የእግዚአብሔር ስም ይባረክ። እንግዲህ እናንተ ይላል የእግዚአብሔር ቃል ሲናገር የእግዚአብሔር ቤተ መቅደሶች ናችሁ ይላል። እኛ ማኖች ነን? የዚህ የድንቅ ማደሪያ ነን ማለት ነው። ድንቁ እኛ ውስጥ አድሯል ማለት ነው። የእግዚአብሔር ስም የተባረከ ይሁን። ይህ ድንቅ የሆነው ይህ መካር የሆነው ይህ የሰላም አለቃ የሆነው በማን ውስጥ አለ ማለት ነው? በእኛ ውስጥ አለ። ስለዚህ በእኛ ውስጥ ያለው ይህ ድንቅ አምላክ ደግሞ በህይወታችን ያላሰብናቸውን ብዙ ድንቆችን ማድረግ ለሱ ምንድነው? ቀላል ነው። መጽሐፍ ቅዱስ እንደዚህ ይህም በእግዚአብሔር ቃል ምንድነው ይላል? ቀላል ነው። ይህ ምንድነው? በእግዚአብሔር አይን ቀላል ነው። የዚህች ቤተ ክርስቲያን ጉዳይ በእግዚአብሔር አይን ምንድነው? ቀላል ነው። ያንቺ ጉዳይ ያንተ ጉዳይ በእግዚአብሔር አይን ምንድነው? ቀላል ነው። የዚህች ቤተ ክርስቲያን የመሬት ጉዳይ በእግዚአብሔር አይን ምንድነው? ቀላል ነው። የኢትዮጵያ ኢኮኖሚ በእግዚአብሔር አይን ምንድነው? ቀላል ነው። ለምን ብላችሁ ስትጠይቁ ድንቅ አድራጊው ከኛ ጋር ስላለ የእግዚአብሔር ስም ይባረክ። እስኪ ድንቅ ማለት ምን ማለት ነው ብለን እናያለን። ድንቅ ማለት ራሱ ኢየሱስ እንደሆነ መጽሐፍ ቅዱስ ይነግረናል። የእግዚአብሔር ስም የተባረከ ይሁን። ድንቅ ማለት ራሱ ኢየሱስ ድንቅ ነው። በቃ ምንም አይነት ማብራሪያ ተሰጡትም። ለምን? መጽሐፍ ቅዱስ ኢየሱስን ድንቅ ይለዋል። አንዱ ስሙ ድንቅ ነው ማለት ነው። አንዱ ስሙ ምንድነው? ድንቅ ነው። አንዱ ስሙ መካር ነው። አንዱ ስሙ ደግሞ ምንድነው? የሰላም አለቃ ነው። የእግዚአብሔር ስም የተባረከ ይሁን። ድንቅ ማለት ሰዎች የሚደነቁበት። እግዚአብሔር መቼም አይደነቅም ማለት ምናምን ብሎ ይደነቃል እንዴ? ድንቅ ለሰው ነው። ድንቅ ለማን ነው? ለሰው ነው። ሰው ነው የሚደነቀው። ሰው ነው የሚለው። ሰው ነው ነገር ከአይምሮ በላይ የሚሆንበት። የእግዚአብሔር ስም የተባረከ ይሁን። ድንቅ ማለት በሰው የማይደረግ በሰው ያልሆነ በሰው ሊሆን የማይችል ከእግዚአብሔርና ከእግዚአብሔር ዘንድ የሚሆን ከሰዎች አይምሮ በላይ የሆነ በእግዚአብሔር የሚሰራልን ታላቅ ስራ ማለት ነው። የእግዚአብሔር ስም ይባረክ። ድንቅ ማለት ያ ነው። የምትገረምበት ዛሬ ተገርመ ነገ የምትተው አይደለም። ከምድር የሆነ ነገር ወይ የሚገርም ነው ይሄን ስራ ሰሩ፣ በዚህ ጋር መንገድ አወጡ፣ ድልድይ ሰሩ፣ ከዛ ምን ይባላል? አያልፍም ማለት ነው። የእግዚአብሔር ድንቅ ግን ሁሌ ይወራል። የእግዚአብሔር ስም ይባረክ። እግዚአብሔር ይህንን ስላደረገ እስቲ አስቡት። ከስንት ሺህ ዓመት በፊት የሆነን ነገር ከስንት ሺህ ዓመት በፊት የተደረገ ነገር ዛሬ እያለን ምን እንለዋለን? እናወራዋለን። እየተደነቅን እናወራዋለን። እየተገረምን እናወራዋለን። ይገርማችኋል፣ መካን ነበረች። ይገርማችኋል፣ ሳሙኤል የሚባል ልጅ ወለደች። ይገርማችኋል፣ የልቃና ሚስት ነበረች። ይገርማችኋል፣ ፍናና የምትባል ምራት ነበራት እየተባለ ምን ይባላል? ይወራል ማለት ነው። ድንቅ ማለት በእግዚአብሔር የሚደረግ የማይቀዘቅዝ የማያልፍ ሁሌም ሊነገርለት የሚችል ፓወር ያለው አንድ ከእግዚአብሔር የምንቀበለው ወይም ደግሞ አንድ በእግዚአብሔር የሚገለጥ ተአምር ነው ማለት ነው። የእግዚአብሔር ስም ይባረክ። ስለዚህ ድንቅ ነው ስንል የትኛው ድንቅ ነው? ምድራዊው ድንቅ ሁልጊዜ ምድር ለማስደነቅ የምትሞክርበት የራሷ መንገድ አላት። ግን እንዳልኳችሁ የምድር መደነቂያ ምንድነው? አያልፍም ከመባል ምን አይልም? አያልፍም። ለምን መሰላችሁ? ከምድር የሆነ ነገር ያረጃል። ከምድር የሆነ ነገር ጊዜው ያልፋል። ከምድር የሆነ ነገር ምድራዊ ስለሆነ ይረሳል። ትውልድ አልፎ ትውልድ ሲመጣ ያኛው ትውልድ ያደነቀውን ይሄኛው ትውልድ አያደንቀው ምን ይላል ማለት ነው? ያረጃል።
እግዚአብሔር የሆነ ድንቅ ግን አያረጅም። የእግዚአብሔር ስም ይባረክ። ዛሬ በኢየሱስ ስም በህይወታችን እንደዚህ ይሁንልን። ሁሌም ዋው ይሄ ከኔ አይደለም፣ ይሄ በኔ እጅ አይደለም፣ ይሄ በኔ ጉልበት አይደለም፣ ይሄ በኔ ዕውቀት አይደለም፣ ይሄ በኔ ጥበብ አይደለም፣ ይሄ በኔ ማንነት አይደለም፣ ይህ የሆነው ከእርሱ ከድንቅ አድራጊው የተነሳ ነው የምንለው ነገር በህይወታችን አሁን ይምጣ። የእግዚአብሔር ስም ይባረክ። ለምን ብላችሁ ስትጠይቁ ሁሉ ጊዜ ሕያው የሚያደርግ ማንነትን በህይወታችን የማለምለም ብቃት አለው የእግዚአብሔር ድንቅ አድራጊነት። ሁሉ ጊዜ ማለት ነው ሕያው የሆነ ማንነት በህይወታችን እንዲለመልም ያደርጋል። ዋው እግዚአብሔር ዋው ለእንደዚህ አለች ሐናም ስትናገር እንደዚህ አለች ይላል። ነፍሴ አለች ቀንዴ አለች ከፍ ከፍ አለችና አፌ በጠላቶቼ ላይ ምን አለ ተከፈተ። ለምን አፍሽ በጠላቶችሽ ላይ ተከፈተ ብላችሁ ሐናን ሄዳችሁ ብትጠይቋት ድንቅ አድራጊው እግዚአብሔር እርሱ በህይወቴ ድንቅን ስላደረገ የእግዚአብሔር ስም ይባረክ። ድንቅ አድራጊው እግዚአብሔር የማይመለስ ጥያቄ በሰው እልቃና እኮ እኔ ከ10 ልጆች አልበልጥብሽም ምናምን ሲላት አይ እኔ አንተ አትበልጥብኝም ብላ መለሰች። ሌላ ክፍል ላይ ሄዳችሁ ስታዩ ያዕቆብን ይላል መጽሐፍ ቅዱስ ያዕቆብን ራሔል እኔ እንዴት ልጅ አጣለሁ እንዴት ልጅ አይኖረኝም ብላ ያዕቆብ ላይ እንዳጉረመረመች ይናገራል። ከዛ ያዕቆብ እንደዚህ መለሰላት እኔ ማህፀንን የምከፍት ማህፀንን የምዘጋ ልጅን የምሰጥ ማን ነኝ እንደዚህ የምትይ? እኔ ከባልነት ያለፈ እልፍ ያለ ባል ከመሆን ያለፈ ጥበብም ዕውቀትም ችሎታም ኃይልም የለኝም። ከባልነት ያለፈ ማንነት የለኝም። ላደርግልሽ የምችለው ባል ሊንከባከብ እንደሚችል፣ ባል ሊያፈቅር እንደሚችል፣ ባል መልካም ሊያደርግ እንደሚችል ያንን ላደርግልሽ እችላለሁ። ደግሞ ታውቂያለሽ ከሊያ ይልቅ ወድጄሽ ነው ላንቺ የተገዛውበትን አመት ታውቂያለሽ ከሊያ ይልቅ ላንቺ እንደማደላ ታውቂያለሽ፣ እንደምወድሽ ታውቂያለሽ፣ ላንቺ ያለኝ ፍቅር እንደማይቀየር ታውቂያለሽ። ነገር ግን ሶሪ ልጅ መስጠት አልችልም። ልጅ መስጠት የድንቅ አድራጊው ስራ ነው። የእግዚአብሔር ስም ይባረክ። እኔ ልንገራችሁ ዛሬ የሌሉ ነገሮች የሚፈጠሩት ድንቅ በሚያደርገው በእግዚአብሔር ኃይል ነው። የእግዚአብሔር ስም ይባረክ። ይሄንን እግዚአብሔር ማንን ሊይዘው አይችልም። ስለዚህ እግዚአብሔር ወደ ራሔል መጣ። የእግዚአብሔር ስም ይባረክ። ልጅን መስጠት የሚችለው ማን ነው አለ ያዕቆብ። እግዚአብሔር ነው። በሱ ድርሻ መቆም አልችልም። ይሄ ከአቅሜ በላይ ነው። ይሄ ከእውቀቴ በላይ ነው። ይሄ ከጥበቤ በላይ ነው። ይሄ ከሀብቴ በላይ ነው። ይሄ ከችሎታዬ በላይ ነው። ዛሬ ከጸሎታችሁ በላይ፣ ከመንበርከካችሁ በላይ፣ ከጾማችሁ በላይ፣ ከመፈለጋችሁ በላይ ሆናችሁ ደጅ የጠናችሁበትን ነገር እግዚአብሔር በድንቅ ይመጣበታል። የእግዚአብሔር ስም ይባረክ። እስቲ መጽሐፍ ቅዱሳችንን ሄደን እናያለን። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። ዘዳግም 16 ቁጥር 8 ላይ ሂደን እናያለን። ዘዳግም 16 ቁጥር 8 እግዚአብሔርም በጸናች እጅና በተዘረጋ ክንድ የእግዚአብሔር ስም የተባረከ ይሁን። እግዚአብሔርም በጸናች እጅና በተዘረጋ ክንድ በታላቅም ድንጋጤ በተአምራትም በድንቅም ከግብጽ አወጣቸው ይላል። የእግዚአብሔር ስም ይባረክ። ከግብጽ ምን አለ? አወጣን። እግዚአብሔርም ማለት በተዘረጋች ምን እጅ? የእግዚአብሔር ስም የተባረከ ይሁን። እግዚአብሔርም በጸናች እጅና በተዘረጋ ክንድ በምን በጸና ምን እጅ? ከዛስ በተዘረጋ ክንድ። የእግዚአብሔር ስም የተባረከ ይሁን። እንግዲህ ወገኖቼ የማዳን የማውጣት የማሻገር የማሳለፍ ችሎታ፣ አቅም፣ ኃይል፣ ጉልበት፣ ሙላት ያለው ድንቅ በሚያደርገው በእግዚአብሔር ውስጥ ነው። የእግዚአብሔር ስም ይባረክ። እግዚአብሔር ሲመጣ፣ ወደ ጉዳያችን ሲመጣ፣ ወደ ነገሮቻችን ሲመጣ፣ ወደኛ ጩኸት ሲመጣ፣ ወደኛ ልመና ሲመጣ፣ ወደኛ ፍለጋ ሲመጣ፣ ና ብለን የጠራነው እግዚአብሔር ሲመጣ፣ እግዚአብሔር ይሄ ከአቅሜ በላይ ነው፣
ይሄ ከችሎታዬ በላይ ነው፣ ይሄ ከእውቀቴ በላይ ነው፣ ይሄ እኔ ከማወራው በላይ ነው ሊለን አይመጣም። የእግዚአብሔር ስም ይባረክ። እዚህ መጽሐፍ ላይ ሄደን ስናይ ቀደም ብለን ስናይ ስለ እስራኤል ሕዝብ ስናይ የእስራኤል ሕዝብ የጩኸት ሕዝብ ነበረ፣ የልመና ሕዝብ ነበረ። ለምን ብላችሁ ስትጠይቁ እስራኤል ያለበት ችግር፣ ያለበት ዝቅታ፣ ያለበት ባዶነት፣ ያለበት ባርነት ምን ያደርገው ነበር? ከውስጡ የሆነ ጩኸት የሚያስጮኸው ነገር ነበረው። ስለዚህ ይጮህ ነበረ። ዛሬም ይጮሃል፣ የሚመለስ መልስ የለም። ነገም ይጮሃል፣ የሚመለስ መልስ የለም። ልንገራችሁ፣ መልስ በዘገየ ቁጥር የእግዚአብሔር ተአምራትና ድንቅ ወደ እናንተ እየፈጠነ ነው። የእግዚአብሔር ስም ይባረክ። በጣም የሚገርማችሁ ነገር አንዳንድ ሰዎች በቀላሉ ተመልሶላቸው ሊኖሩ ይችላሉ። አንዳንድ ሰዎች ጸሎታቸው በቅርብ ሊሆንላቸው ይችላል። በእነሱ ምንም ሊሰማን አይገባም። ለምን ብላችሁ ስትጠይቁ እግዚአብሔር አጀንዳ ያለበትን ሕዝብ አብሮት እንዳለ ምልክት ሊያደርግ ድንቅ ሊያደርግ በጉዳዩ ዝም ይላል። የበረቱ ይመስላሉ ግብፃውያን፣ የበረታ ይመስላል ፈርዖን፣ የበረታች ትመስላለች ፍናና፣ የበረታ ይመስላል ህመሙ። ያቺ 12 ዓመት ደም የፈሰሳት ሴት ህመሙ የበረታ ይመስላል። ህመሙ እጅግ ያየለ ይመስላል። ህመሙ መድኃኒት የሌለው ይመስላል። ህመሙ አስጨናቂ ይመስላል። ነገር ግን ድንቅ የሆነው ኢየሱስ እስኪመጣ ድረስ መጠበቅ ነበረባት። የእግዚአብሔር ስም ይባረክ። ስለዚህ ቀን ሲመጣ፣ ቀን ሲደርስ፣ ቀጠሮው ሰዓቱ ሲደርስ ግን ምንም የማይናድ ተራራ የለም፣ የማይፈርስ ኃያል የለም፣ የማይንቀጠቀጥ የማይናወጥ መንግስትና ንጉስ የለም። በጣም የሚገርማችሁ ነገር ወደ ፈርዖን ስትሄዱ የሚናወጥ አይመስልም፣ የሚንቀጠቀጥ አይመስልም፣ የሚፈራ አይመስልም። ልቡ ደንድኗል። እግዚአብሔርም ልቡን አደነደነው ይላል። ደነደነ። ለምን? ቀድሞም ፈርዖን ደንዳና ስለነበረ ነው። ታውቃላችሁ፣ ደንዳና ነው። ለምን ደንዳና ባይሆን ኖሮ ፈርዖን ወንድ ልጅ ከጭቃ ጋር ተረግጦ እንዲሞት አይወስንም ነበር። እንዴት ሰው በሰው ነፍስ ላይ ይወስናል? እንዴት የሰውን ነፍስ እንዲጠፋ ሰው አዋጅ ያውጃል? ምን ሀገሩ ቢሆን፣ ምን ምድሩ ቢሆን፣ ምን እስራኤልን ቢፈራ እንዴት እንዲህ አይነት ፈሪሃ እግዚአብሔር የሌለው ከንቱ ነገር እግዚአብሔር በምድሩ ላይ ያውጃል? ቀድሞም ፈርዖን ደንዳና ማንነት ነበረው፣ ክፉ ማንነት ነበረው። እግዚአብሔርም ልቡን ምን አለ ይላል? አደነደነው። የፈርዖንም ልብ ምን አለ? ደነደነ። የፈርዖን ልብ መደንደኑ አይደለም ድንቁ፣ ያ አይደለም ተአምራቱ። ለምን? ብዙ ደንዳኖች በሰው ዘመን አልፈዋል። ብዙ ደንዳኖች ሞተዋል። ብዙ ደንዳኖች ምን ብለዋል? ስፍራቸውን ለቀዋል። ያ አይደለም ተአምሩ ግን ድንቅ አድራጊው እግዚአብሔር ለሕዝቡ የመጣበት አመጣጥ ነው። የእግዚአብሔር ስም ይባረክ። የለም ባይኖርም እግዚአብሔር ካለ የሌለው ወደ መኖር ይመጣል። አልተፈጠረም ባይፈጠርም እግዚአብሔር ካለ ያልተፈጠረ ነገር ይፈጠራል። የእግዚአብሔር ስም ይባረክ። እግዚአብሔርን ልዩ የሚያደርገው በተፈጠረ ነገር ማስደነቅ አይደለም። የእግዚአብሔር ስራ ባለ ነገር ማስደነቅ አይደለም። ካለማ አለ። ታውቃላችሁ፣ ዓለም ባለ ነገር ነው የምታስደንቃችሁ፣ በተፈጠረ ነገር ነው የምታስደንቃችሁ። እግዚአብሔር ግን የሚያስደንቃችሁ የሌለን ወደ ማኖር በማምጣት ነው። የእግዚአብሔር ስም ይባረክ። ያልተፈጠረን ነገር በመፍጠር ነው። የተሰወረን በሰው አይምሮ ሊታሰብ የማይችልን ነገር የተሰወረን ነገር በመግለጥ የእግዚአብሔር ስም የተባረከ ይሁን። ስለዚህ እንደዚህ አለ የእግዚአብሔር ቃል፣ እንደዚህ አለ በዚህ በቁጥር 8 ላይ እግዚአብሔርም አለ በጸናች እጅና በተዘረጋ ክንድ በታላቅም ድንጋጤ በተአምራትም በድንቅም ከግብፅ አወጣን። የእግዚአብሔር ስም ይባረክ። በታላቅ ምን ድንጋጤ፣ በታላቅ ምን ድንጋጤ። በምን ከየት አወጣን? ከግብፅ አወጣን። ዛሬ በጌታ በኢየሱስ ክርስቶስ ስም የኛን ነገር ጠላቶቻችን በታላቅ ድንጋጤ ይለቃሉ። ያንተን ነገር ጠላት በታላቅ ድንጋጤ ይለቃል። ያንቺን ነገር ጠላትሽ በታላቅ ድንጋጤ ይለቃል። የዚችን ቤተክርስቲያን ነገር ጠላት በታላቅ ድንጋጤ ምን ይላል? ይለቃል። የእግዚአብሔር ስም ይባረክ። እግዚአብሔር በራሱ ጉልበት፣ በራሱ ኃይል፣ በራሱ ስልጣን፣ በራሱ ብቃት፣ በራሱ ማንነት፣ በራሱ ጉልበት ከዛ በድንቅ የእግዚአብሔር ስም ይባረክ። ከዛ በምን በድንቅ
በሰው አይምሮ በማይታሰብ ነገር አስቡት። በምን ተአምር ነው ሰው ቁጭ ብሎ ይሄን ቀመር ሊቀምር የሚችለው? የመጨረሻ ተአምራት በጋርዶ ጉበኑንና መቃኑን ቀብቶ የበጉን ስጋ በሙሉ በልቶ ጠግቦ ከዛም በኋላ ከየት መውጣት? ከዛ ከግብጽ ምድር መውጣት። በምን አይነት ቀመር ነው ሰው ይሄንን ማሰብ የሚችለው? በምን አይነት እቅድ ነው ሰው ይሄንን ማለም የሚችለው? በሰውኛ እኮ ፈርዖንን ለመዋጋት ኃይል መሰብሰብ ነው። ፈርዖንን ለመምታት ኃይል መሰብሰብ ነው። ለሰው ድካም በመሰለ፣ ለሰው ስንፍና በመሰለ፣ ለሰው ቀላል በመሰለ፣ ለሰው የማይመስል በመሰለ ነገር ግን እግዚአብሔር ይሰራል። ለዚህ ነው መጽሐፍ ቅዱስ ሲናገር የዓለምን ደካሞች አለ። የዓለምን ምን አለ? ደካሞች። የዓለምን ምናምንቴ አለ። የእግዚአብሔር ስም ይባረክ። ምናምንቴዎች በሰው አይን ሲታዩ ደካሞች